እባካችሁ ሁላችሁም ይህን ቪዲዮ ሼር በማድረግ ሰብስክራይብ እያደረጋችሁ እንደዚህ አይነት የሚለቀቁ መልእክቶችን ለብዙ ሰዎች ሼር እያደረጋችሁ አብራችሁ እንድትመለከቱ በጌታ ፍቅር አሳስባችኋለሁ። ቪዲዮን ወንጌል ሲሰበክ ኢየሱስ ተሰበከ። ወንጌል ተብሎ ወንጌል አይሰበክም። ወንጌል ስለ ክርስቶስ ኢየሱስ ነው፣ ስለ ማንም አይደለም። አለቀ። ስፔሲፊክ ሆኖ ስለ ወንጌል መናገር ማለት ስለ ክርስቶስ ኢየሱስ መናገር። እዛ ውስጥ የምስራች ቃል አለ። ኢየሱስ ከሰማይ መጥቶልሃል፣ መድኃኒት ከሰማይ ይሄ ለማንም አልተነገረም። እነሆ መድኃኒት ለኢየሱስ ነው የተነገረው፣ ለኢየሱስ ብቻ። ሆሳዕና በአርያም ተብሎ የተዘመረለት እሱ ነው፣ መድኃኒት የሚያድን ጌታ። አዮ ክብር ሁሉ ለጌታ ለኢየሱስ ይሁን። እሱ ነው ራስ። ኤፌሶን ምዕራፍ 2 ላይ ልውሰዳችሁ። በደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ ሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን አለ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። እዚህ ውስጥ የፍጡር ስም አታዩ። በሚመጡ ዘመናትም በክርስቶስ ኢየሱስ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ መሰረቱም መደምደሚያውም ኢየሱስ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ከላይ ጀምሮ ስታነቡት አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል። አሁን ሁሉ ኃጢአተኛ ሁሉ የሚለው እከሌ ከከሌ የለም። ማርያምን እዚህ ውስጥ ይጨምራል። አማላጄ እያልክ የምትደረድራቸውን ቅዱሳን የምትላቸውን በሙሉ እዚህ ውስጥ ጨምር። ሰው የተባለ ነጭ፣ ጥቁር፣ ቻይና፣ አፍሪካዊ፣ አሜሪካዊ፣ አውሮፓዊ ምናምን ባሪያ የለ ጨዋ የለ ይላል መጽሐፍ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። አየው፣ ክብር የጎደለው ነው በሙሉ። ክብር ይዞ የመጣው ኢየሱስ። ኢየሱስ ላንቺ ማን ነው? መሸሸጊያ ነው፣ እደበቅበታለሁ። አንድ ልጅ ሰው ሲመታው ወይ ሰው ሲቆጣው አባቱ ስር ሄዶ ተደግፎ ለአባቱ እንደሚናገር በቃ መደበቂያ እሱ ነው። ቁሜ እንድሄድ የሚያደርገኝ እሱ ነው። እንደ መከራዎቼ ቢሆን ዛሬ እዚህ ጋር ቁጭ ብዬ አታገኘኝም። ትናንት እንድጠፋ ወይም ደግሞ ላይ የተደረጉት ዱላዎች ያጠፉኝ ነበር። ዛሬ እዚህ እንድቆይ የፈለገው ጌታ ነውና እሱን የመደበቂያ ሁሉ ነገር እሱ ነው። እኔ በማንም አልታመንም ከሱ በስተቀር። ምክንያቱም ሁሉም ሰው ተሰባሪ ነው። እናት እንኳን ከልጅ ልጅ ትመርጣለች አይደለም፣ ወዳለው ታደላለች። እሱ ግን ኃጢአተኛ ነሽ ወይስ ደግሞ ተጠቅሚኛለሽ ብሎ አይደለም፣ ለኔ ዋጋ የከፈለው አይደለም፣ እንዲሁ ስለሚወደኝ ነው። ስለዚህ መደበቂያ መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? እንዴት ነው በእግዚአብሔር ቤት መደነስ የቻልነው? እሺ ይሄን ጥያቄ ልጠይቃችሁ። እኛ እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትሄድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? መጣም አይመጣምም።
ፈራሃ እግዚአብሔር በመዝሙርም በስብከትም በጸሎትም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን። የአርሴማ የሰናፍጭ እምነት የሚል አመጡ። ዛሬ ደግሞ እስቲ ከሰናፍጭ የሚሰራው እምነት መተት ያለበት ሰው ገና ደጇን ሲረግጥ ይጮሃል። እምነቱን ደግሞ ችሎ አይቀበልም። ከቤቴ ግባ መምህሩ እፈወሳለሁ በጤና የሕይወት ራስ መዳን። ተመልከቱ ተመልከቱ የብዙዎች እንባ የታበሰበት እንቆቅልሽ የተፈታበት ሰናፍጭ የብዙዎች እንቆቅልሽ የተፈታበት የብዙዎች እንባ የታበሰበት ሰናፍጭ። ወይኔ 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 ወይኔ! እያያችሁ ነው ወገኖቼ፣ እየሰማችሁ ነው፣ እያያችሁ ነው። የአርሴማ የሰናፍጭ እምነት ጉድ ሳይሰማ መስከረም አይጠባም ማለት ይሄኔ ነው ወንድሜ። በቃ የመቃብር አፈር አጠጥተው የሰው አስከሬን እየበጠበጡ ከዘይትና ከንት ጋር አጠጥተው ሲያበቁ አሁን ደግሞ እግዚአብሔር ይቅር ይበላችሁ። ውይ ቆይ ሰናፍጭ ይጠላል እንደ ሰይጣን? የሆነ ውርደት ማለት ነው። አረ ዘንድሮ እኮ ጉድ ፈላ ወገኖቼ። በጌታ በኢየሱስ የቀረ ምን እንደሆነ ልንገርህ። በጎን በኩል አርሴማ ስጋ ቤት፣ በጎን በኩል አርሴማ ስጋ ቤትና እዚህ ጋር ሰናፍጭው አለ። አዋዜም ጨመር ታረግበታለህ። በቃ ህዝቡ ለጸሎትም ለስጋና ለሰናፍጩም ይሄዳል ማለት ነው። በቃ የቀራችሁ እሱ ነው። በቃ በጎን በኩል አርሴማ ስጋ ቤት፣ ሰናፍጯን ከዛ ትወስዳለህ። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባል ነበር በፊት። ስራ ያጣ መነኩሴ ሰናፍጭ ያዘጋጃል ብለው አሁን ስራ ያጣ መነኩሴ ከቅዱስ ቁርባን ወደ ሰናፍጭ ደላ አቤት 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 አቤት!